በነቢዩ ጩኸት እና በእግዚአብሔር ዝምታ በሚለው ትምህርት ላይ እግዚአብሔር አስቀድሞ ለኤርምያስ የነገረውን ነገር ነው የምናየው። አሁን ይሄ ክፍል 9 ነው። በተደጋጋሚ እግዚአብሔር ምክሩን ለኤርምያስ ነግሮት ነበር። ህዝቡ እንዲመለስ፣ ህዝቡ ያመነዘረ በጥፋት ጎዳና እየሄደ በአመጽ መንገድ እየሄደ እግዚአብሔር ልቡ እንዳዘነ፣ እግዚአብሔር በህዝቡ ላይ ያለው እንቅስቃሴ ሁሉ እንዳልተመቸው እግዚአብሔር ለኤርምያስ አንድም ሳይደብቅ ነግሮት ነበር። አያቸው፣ እግዚአብሔር ትክክለኛ ነቢይ ሲያገኝ የልቡን ሐሳብ ይናገራል፣ የልቡን መልእክት ያስተላልፋል። ነቢይ ደግሞ መከራውንም ደስታውንም የሚናገር ነው። ነቢይ ስኬቱን ብቻ አይደለም የሚናገረው። ነቢይ እግዚአብሔር ያሸከመውን የሚናገር ነው። ነቢይ ተመለሱም ይላል። እንደገናም ደግሞ ያልተመለሱትን ደግሞ ክፋት እንደሚመጣባቸውም ይናገራል። ነቢይ ማለት የአዲስ ኪዳን ነቢይ አላል። እኔ አሁን ማወራው ስለ ብሉይ ኪዳኑ እና የእግዚአብሔር ነቢያት እንደዛ ብዙ መልእክቶችን ተቀብለው ህዝቡን ይናገሩ በነበረበት ዘመን ይሄ ሁሉ የእግዚአብሔር ብሶት፣ የእግዚአብሔር አምልኮ መበላሸቱ ተደጋጋሚ እግዚአብሔር ለኤርምያስ እንደነገረው ነው የሚያሳይ። ችግሩ ከመምጣቱ በፊት፣ ስደቱ ከመምጣቱ በፊት፣ መከራው ከመምጣቱ በፊት፣ ኤርምያስ ይህን ያክል ዘመን ከማልቀሱ በፊት እግዚአብሔር በደጉ ዘመን ተናግሮ ነበር፣ በመልካሙ ዘመን ተናግሮ ነበር። እግዚአብሔር አምልኮቱን አታበላሹ ብሎ ተናግሮ ነበር እና ምዕራፍ 15 ላይ ምን ይለዋል እግዚአብሔርም እንዲህ አለኝ፣ ሙሴና ሳሙኤል በፊቴ ቢቆሙ ልቤ ወደዚህ ህዝብ አይዘነብልም። ከፊቴ ጣላቸው ይውጡ፣ እነርሱም ወዴት እንውጣ ቢሉ አንተ እግዚአብሔር እንዲህ ይላል፣ ለሞት የሆነ ወደ ሞት፣ ለሰይፍ የሆነ ወደ ሰይፍ፣ ለረሃብም የሆነ ወደ ረሃብ፣ ለምርኮ የሆነ ወደ ምርኮ ትላቸዋለህ አሉ። ይገርም ነው። ከዛ እግዚአብሔር ይሄንን ነገር ከነገረው በኋላ ኤርምያስ ዝም አለ። እንግዲህ ይሄ ከምርኮ በፊት የሆነ መልእክት ነው። መከራው ከመምጣቱ በፊት፣ ምርኮ ከመምጣቱ በፊት የሆነ ነገር ነው ይሄ ወዳጆቼ። እግዚአብሔር እንደዚህ ያለ በምዕራፍ 17 ላይ ምዕራፍ 17 ላይ እንደዚህ ብሎ እግዚአብሔር ተናገረ። እግዚአብሔርም እንዲህ ይላል፣ በሰው የሚታመን አለ ቁጥር 5 ላይ በሰው የሚታመን ስጋ ለባሹንም ክንዱ የሚያደርግ ልቡ ከእግዚአብሔር የሚመልስ ሰው እርጉም ነው አለው። እየሰማችሁኝ? ይሄንን መልእክት የምትሰሙ ሰዎች ስለ ምድራችን ውድቀት፣ ስለ ምድራችን ስብራት፣ ስለ ምድራችን መከራ፣ የማያቋርጥ ችግር፣ የማያቋርጥ ስደት፣ የማያቋርጥ ድህነት፣ የማያቋርጥ የጦርነት አዙሪት፣ የማያቋርጥ ጥላቻ መንስኤው ምንድን ነው የሚል ነው። ለምንድን ነው እግዚአብሔር ዝም ያለው የሚል ጉዳይ እና እግዚአብሔር እንደዚህ አለ፣ በሰው የሚታመን ስጋ ለባሹንም ክንዱ የሚያደርግ ልቡ ከእግዚአብሔር የሚመልስ ሰው እርጉም ነው አለ። በምድረ በዳ እንዳለ ቁጥቋጦ ይሆናል። ይሄ በሰው የሚታመነው ሰውዬ እግዚአብሔርን የማይታመነው በምድረ በዳ እንዳለ ቁጥቋጦ ይሆናል አለና መልካምን በመጣ ጊዜ አያይም። ሰው በሌለበት ጨው ባለበት ምድር በምድረ በዳ በደረቅ ስፍራ ይቀመጣል አለ። ይሄ ሰውን ተስፋ የሚያደርገው በሰው የሚታመነው ማለት ነው። በእግዚአብሔር የታመነ እምነቱ እግዚአብሔር የሆነለት ሰው ግን ቡሩክ ነው ይልና በውሃ አጠገብ እንደተተከለ በወንዝም ዳር ሳሩን እንደሚዘረጋ ስሩን እንደሚዘረጋ ሙቀት ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬው እንደማያቋርጥ ዛፍ ይሆናል አለ። በእግዚአብሔር የሚታመን። በሰው የሚታመነውስ ጨው እንዳለበት ፍሬ፣ ጨው እንዳለበት ተክል ነው አለ። እንደሚደርቅ ታውቃላችሁ። ጨዋማ የሆነ ውሃ የበቀሉ አትክልቶችን ሳይቀር ከስራቸው ያደርቃቸዋል። ወደዚህ ወደ መተሐራ አካባቢ አይታችሁ ከሆነ አንድ የሆነ ባህር አለ፣ አንድ የሆነ ውሃ አለ። ተክሎችን ሁሉ ሳሮችን ሁሉ የሚያደርቅ ማለት ነው። በውስጡ መርዛማ የሆነ ውሃ ማለት ነው። እና በሰው የሚታመንም እንደዚሁ ነው አለ። እንደዚሁ ነው የሚደርቀው አለ። ጨዋማ ምድር ላይ እንደተተከለ ዛፍ ነው አለ። በእግዚአብሔር የሚታመንስ ስሩን በውሃ ዳር እንደተከለ ነው። ፍሬው በየጊዜው እንደሚበቅል ነው። እንደ መልካም ፍሬ፣ እንደ መልካም ወይን እግዚአብሔር እንደተከለው ነው ሲል እናየዋል። እና እግዚአብሔር ይሄንን ማስጠንቀቂያ ይሰጣቸዋል ለህዝቡ። በሰው አትታመኑ፣ በሰው የሚታመን እርጉም ነው ሲላቸው እናያለን። እንግዲህ ምድራችን ኢትዮጵያ ሰዋዊ አምልኮ የበዛባት ሀገር ናት።
በቁም ያሉትንም እናመልካለን፣ የሞቱትንም እናመልካለን። በእኛ በወንጌላውያን ዘንድ ይሄ የተቀባ ነቢይ ማምለክ፣ የተቀባ ነቢይ ማሸት፣ መተሻሸት፣ ሶፍት መብላት፣ የተቀባው ነቢይ ትፍ ያለበትን ሁሉ መላስ የተለመደ እርግማን ሆኗል። በሌሎቹ ሃይማኖተኞች ዘንድ ደግሞ የሞቱ ቅዱሳንን ማምለክ፣ የሞቱ ቅዱሳንን ማሰብ፣ ለሞቱ ቅዱሳን መስገድ፣ ምስላቸውን አስቀምጦ መስገድ፣ እግዚአብሔርን ማስቀናት፣ እግዚአብሔርን ማስቆጣት የተለመደ ክፉ አመንዝራነት ነው። ከዚህ የተነሳ በምድራችን ላይ ብዙ መከራዎች አሉ። ጥቂት ሰዎች የተሳካላቸው ቢመስሉም ብዙሃኑ በመከራ ውስጥ ነው እያለፈ ያለ። ምድራችን በብዙ ቦታዎች በመከራ ተወጥራ ነው ያለች። ከምን የተነሳ ካላችሁኝ እግዚአብሔርን ካለማምለክ፣ ለእግዚአብሔር ካለመታዘዝ፣ ስጋ ለባሹን ተስፋ ከማድረግ፣ በስጋ ለባሹ ከመመካት፣ ከእውነተኛ ካልሆነ አምልኮ ውጪ መንፈሳዊ ያልሆነ ልምምድን በማድረግ ምክንያት የመጣ መከራ ነው ይሄ። እግዚአብሔር መልካም ሰዎችን የሚሰጠን ወደ እግዚአብሔር እጆቻችንን ስናነሳ፣ በጎና መልካም ንጉሥ ፍትህ ያለው ዘመን የሚያመጣው ወደ እግዚአብሔር እጆቻችንን ስናነሳ፣ ትውልድ በፍትህ እንዲተዳደር እግዚአብሔር ዘመን የሚያመጣው እጆቻችንን ወደ እግዚአብሔር ስናነሳ፣ ወደ ፈጠረን አምላክ፣ ወደ ሰራን አምላክ፣ ሰሪያችን ወደ ሆነው ወደ እሱ እጆቻችንን ስናነሳ። ያለዛ እግዚአብሔር ከተወን ክፉ ሰዎች ላይ እንወድቃለን። እግዚአብሔር ከጣለን አመፀኞች ላይ እንወድቃለን። እግዚአብሔር ከናቀን መራራ ልብ ያላቸው ሰዎች ላይ እንወድቃለን። ወዳጆች፣ የባቢሎን ምርኮም የመጣው የኤርምያስም ልቅሶ የመጣበት ዋና ምክንያት ይሄ ነው።